የሰላም የፍቅር ያብሮነት ከተማ አዲስ አበባችን በእኛ ለኛ ተልማ በእውቀት በውስጡ በርካታ ሰራተኞችን የሚያስተዳድረው ዮናብ ኮንስትራክሽን ለ15 ዓመታት ያህል በሀገሪቱ የልማት ጉዞ ውስጥ የራሱን አሻራ እያኖረ እስካሁን የዘለቀ ተቋም ነው። በተጓዛቸው የሥራ ጉዞዎች ውስጥም የሚጠበቅበትን ዓመታዊ ግብር በአግባቡ ሲከፍል መቆየቱን የአዲስ አበባ ገቢዎች ቢሮ መስክሮለታል። እስካለንበት ጊዜ ድረስ በሚፈለገው ደረጃ ግብር ስንከፍል ነው የቆየነው። አሁን ባለንበት ሁኔታ በወር እስከ 13.5 ሚሊዮን ብር የሚደርስ ደሞዝ እንከፍላለን። ለዚህም ደግሞ በአማካይ ከ6 እስከ 7 ሚሊዮን ብር የሚደርስ ግብር እንከፍላለን። አከፋፈል ሁኔታችን በድርጅታችን አሰራር ላይ ተመስርቶ ራሱን የቻለ የፋይናንስ ክፍል አለው፣ የኦዲት ክፍል አለው። ከዛ ደግሞ የህግ አማካሪ ክፍልም ስላለው በየጊዜው የሚወጡ የህጎችን፣ የግብር አሰራሮችን፣ የፋይናንስ ስልጠናዎችን ለሰራተኞቻችን በመስጠት እኛም በአግባቡ እነሱን በመከተል ጊዜውን ጠብቀን በአግባቡና በስነ ስርዓቱ በመክፈል ነው የምንሰራው። ይህንን በማድረጋችንም ደግሞ ድርጅታችን ለተከታታይ 3 ዓመት በፕላቲነም ደረጃ ከፍተኛ ግብር ከፋይ ተሸላሚ ነው። ያ ደግሞ አንድ የምንኮራበት ነገር ነው። ተሸላሚ ያደረገን ነገር የመጀመሪያው የድርጅቱ ዋና ስራ አስኪያጆች በሙሉ ለአገሪቷ ማንኛውም የታክስ ህግና አዋጅ ተገዢ ናቸው። ለምን ጠይቀው ለእያንዳንዱ ታክስ ክፍያ ካለምንም ማንገራገር ወደ ኋላ ወደፊት ሳይሉ የሚከፈል የትኛውንም ታክስ ለመክፈል ፈቃደኛ ናቸው። እያንዳንዱ ሰው ለሰራበት ለሚያገኘው ለእያንዳንዱ ገቢ ከተጠራ ከትርፉ ላይ ለመንግስት ግብር መክፈል አለበት እና ድርጅታችንም ከዚህ ጋር ተያይዞ በየጊዜው የሚጠበቅበትን ማንኛውንም ትንሽም ትልቅም ሳንል ማንኛውንም ግብር እየከፈለ ይገኛል። በዚህም የተነሳ ባለፉት ጊዜያት ተሸላሚ ነው። በአገር ውስጥ ገቢ ትልልቅ ባለስልጣኖች ባሉበት ተጠርተን ተሸላሚ ሆነናል። ያ ተሸላሚ ሆነውም ትክክለኛ የግብር አከፋፈል ስርዓቱን ተከትለን ስለሄድን ነው ማለት ነው። የአዲስ አበባ ገቢዎች ቢሮ በየዓመቱ ታምነው ግብር የሚከፍሉ የንግዱ ማህበረሰቦች እውቅና ይሰጣል። ባለፈው ዓመትም ከ300 በላይ ለሚሆኑ ታማኝ ግብር ከፋዮች እውቅና ሰጥቷል። ይህ አበረታች ተግባር በዚህ ዓመትም ይከናወናል። ተቋምም በታማኝ ግብር ከፋይነት ሰርቲፋይድ ተደረገን እናውቃለን። ለራስ ነው የሚጠቅመው፣ እርካታ አለው፣ ለራስ ነው የሚጠቅመው። ስለዚህ መንግስት ከዚህም የዘለለ ሌላ ተግባራትንም ጭምር መስራት አለበት ብዬ አስባለሁ። አሁን ሰርቲፊኬት መስጠቱ አንድ ነገር ነው፣ እውቅና መስጠት ነው። ሰርቲፊኬት የሰጣቸውን ተቋማት ደግሞ አገልግሎት የሚሰጥበት መንገድ አሁን ገቢዎች ላይ ሪፖርት ለማድረግ ግብር ከፋዩ ነው መሄድ ያለው። ስለዚህ ሰርቲፋይ ያደርጋለው ካለ ደግሞ እዛ በሩ ድረስ ሄዶ መገልገል የሚችልበት ሁኔታ ሁሉ ማመቻቸት፣ ሌሎችም ስርዓቶች መዘርጋት የሚችሉበት ሁኔታ መፈጠር አለበት ብዬ አስባለሁ። ከዛ ውጭ ግን ማበረታቻ ነገሮች የበለጠ መጠናከር ያለባቸው ነገሮች ናቸው። ታማኝ ማለት በተለያየ መንገድ ሊተረጎም ይችላል። በግብር ከፋዩ መልኩ ስንመለከተው የግብር ስርዓቱን ለመስራት የተለያዩ ህጎች፣ መመሪያዎች፣ አዋጆች፣ ደንቦች ወጥተዋል እንደ ሀገር። እነዚህን ህጎች በትክክል አክብሮ መስራት እና በእነዚህ ህጎች ተገዢ መሆን ታማኝ ብለን እንወስዳለን። ያ ማለት በእነዚህ ህጎች ላይ ለንግዱ ማህበረሰብ የተሰጡ ኃላፊነቶች አሉ፣ ግዴታዎች አሉ። እነዚህን ኃላፊነትና ግዴታዎችን በተገቢ መንገድ መወጣት መቻል ማለት ነው። በተቀለለ አርገን ስንመለከተው ይሄ እንግዲህ የግብር ከፋዩ የሚጣልበትን ግዴታ በተገቢው መንገድ ተወጥቶ ህጎቹን አክብሮ ከሰራ ታማኝ ነው ብለን እንወስዳለን ማለት ነው። ከነዚህ ህጎችን ካለመሸራረፍ፣ ህጎችን ካለመጣስ የሚመጣ ውጤት ብለን ነው የምንወስደው ማለት ነው። ያው ታማኝነት ኃላፊነትን በተገቢ መንገድ መወጣት፣ የተሰጠን ህግ ለህግ ተገዢ መሆን ማለት ነው በሁሉም መንገድ ሲገለጽ። ለግብር ከፋዩም ደግሞ በዚሁ መልኩ እናየዋለን ማለት ነው። ግብር ለአገር ክብር ይላል ጥሩ ዜጋ ትዝጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ህፃናት ልጆቿን ተገዥነት አንፃር እንዳልኩት ቅድም ራሱን የቻሉ ክፍሎች አሏቸው። ለፋይናንስም ለኦዲትም
ለህግ ክፍልም ተገዥነት ክፍሎች ስላሉ በድርጅታችን ስር ዲፓርትመንቶች ስላሉ እነዚህ ዲፓርትመንቶች በየጊዜው የሚወጡ ምክንያቱም በየጊዜው አዳዲስ ህጎች ይወጣሉ አተረጓጎም የሚፈልጉ ህጎች አሉ ስለዚህ እነዚህን ህግ ክፍል ጠንቅቆ በስነ ስርዓት ተርጉሞ ለሁሉም ሰራተኛ በተለይ የሚመለከታቸው ሰራተኞች እንዲረዱት ያደርጋል ሰው ኃይል አስተዳደርን ጨምሮ ማለት ነው ከዛ ደግሞ ኦዲትና የውስጥ ኦዲት ነው ያለንኛ ፕሪኦዲት እናደርጋለን እያንዳንዱ እንቅስቃሴያችን ላይ ፕሪኦዲት የምናደርገው በኋላ ላይ ይሄንን ክፍተት እንዳይፈጠር የህግ ተገዥነቱ ላይ ክፍተት እንዳይፈጠር ባለማወቅም በማወቅም የሚኖሩ ስህተቶች እንዳይኖሩ ህግ ክፍል ቁጥጥሩን ያደርጋል ፋይናንስና ኦዲት ክፍላችን ደግሞ እንደ ባለሙያነታቸው ተከታትለው ስራዎቹ እንዲፈጸሙ ያደርጋሉ ማለት ነው ማንኛውም ግብር ከፋይ ግዴታውን እንደ ግዴታ ወስዶ መንግስት መክፈል አለበት ብሎ እስከሚያስገድደው ድረስ ከመጠበቅ በፊት ቀድሞ ራሱ ሄዶ መክፈል ወይም ደግሞ ቀድሞ ሪፖርት ማድረግ ቀድሞ ኦዲት ማስደረግ እንደነዚህ አይነት ነገሮችን መስራትና ሰኔ ደረሰ ብሎ ከመሯሯጥ ሁሉ ቀድሞ ነገሮችን ሪአሬንጅ ያደረጉ መሄድ የሚቻልባቸው ሁኔታዎች መፈጠር አለባቸው ያስባለሁ ለታማኝ ግብር ከፋዮች በየአመቱ የእውቅና መርሃ ግብር መከናወኑ ግብር ከፋዮቹ ታማኝነታቸውን አጠናክረው እንዲቀጥሉ አበረታቷቸዋል መሸለም ያው ደስ ይላል ማንኛውም ሰው የሚያደርገው ነገር ሲታወቅለት ደስ ይላል ከምንም በላይ ከሽልማቶቹ በላይ እውቅናው ትልቅ ሽልማት ነው ብለን እናስባለን ምክንያቱም ድካማችንን ልፋታችንን ህግን ተገዥነት ጋር አያይዘን ማድረጋችን ታይቶና ታውቆ ግልጽ መሆኑ በጣም ደስታ ይፈጥራል ከዚህ በላይ ደግሞ ሰራተኞቻችንም እንዲያውቁትና እንዲኮሩበት ያደረገ ነገር ነው እና ስሜቱ ደስ የሚልና ይበልጥ የሚያበረታታ ከዚህ በኋላም ይሁን ይበል የሚል ነው የሚያስብል ነው ግብር ስከፍል ይሸለማለሁ ብለን አይደለም የሚጠበቅብኝን ግዴታ ተወጣሁ ነው ማንንም ሰው ቤተሰቡን ለመምራት ለቤተሰቡ ማሟላት የሚገባው ነገር እንደሚያሟላው ሁሉ የሚጠበቅበትን ግብር መክፈል ግዴታው መሆኑን አስቦ መክፈል መቻል አለበት ማንኛውም ዜጋ በመሰረታዊ ነገር ግብር ከፋይነት ግዴታ ነው መበረታታት ምናምን እሱ ምንድነው በታማኝነት ለመክፈሉ ተጨማሪ ኢንከሬጅ ሊያደርግ የሚችል ነገር ከመፍጠር ባሻገር ግብር መክፈል የመጀመሪያ የግዴታ ነው ስለዚህ ማንኛውም ግብር ከፋይ ሊረዳ የሚገባ ትልቁ ነገር እሱ ነው መጀመሪያ መሆን መቻል አለበት ከዛ ባሻገር ግን ግዴታዬ ነው ብቻ ሳይሆን የሚፈልግብኝም ነው የልማቱ አካል ነኝ አጋር ነኝ አገሪቱ የምትፈልገውን ነገር አስቀድሜ ማሟላት አለብኝ የሚለውን ነገር ከማምጣት አኳያ ግብር ከፋዩ የበለጠ እንዲነሳሳ ደግሞ ሰርቲፋይድ መደረጉ ሌሎችም ጎሽ የሚባሉ ነገሮች መፈጠራቸው የበለጠ ያበረታታዋል እንግዲህ ይሄ ማበረታቻ ስርዓት ከተጀመረ ጊዜ ቆይቷል በተደጋጋሚ በየአመቱ ይሰራል ይሄ እንግዲህ አዳጊ ነገር ነው እየፈጠረ ያለው ይሄን ለመፍጠር በቢሮ በኩል የሚሰሩ ስራዎች አሉ ህጎችን የማስተማር ህጎችን የማሳወቅ በየጊዜው የሚኖሩ ግኝቶች ላይ ተጨማሪ ግብር መልስ እየሰጡ ያንን ያስተካከሉ መሄድ እየተሰራ ባለው እርገት አለው የግብር ከፋዩ ሰነዱን በትክክል አሟልቶ በሂሳብ ሰራተኛ አሰርቶ አስመርምሮ በድጋሚኛ ጋር ሲያቀርብ ያሉ እርገቶች አሉ ከጊዜ ወደ ጊዜ አሉ አሁን ደግሞ ያሻሻልናቸው ያሉ በርካታ አሰራሮች አሉ ከዚህ ጋር የሚያያዝ ግብር ከፋዩ ወደ ግብር ማሳወቅ ከመምጣቱ በፊት ምን ጉዳዮችን አውቆ መምጣት አለበት የሚሉት ጉዳዮችም ጭምር እየተሰራበት እየሄደ ስላለ በየጊዜው ትምህርቶችም ግንዛቤዎችም እየሰጠን ስለምንሄድ ከጊዜ ወደ ጊዜ እርገት አለው የህግ ተገዥነት ደረጃውን ከፍ የማድረግ ስራ ነው በዋናነት እንደ ተቋም የምንሰራው ግብር ከፋዩ የተቀመጡ ህጎችን መመሪያዎችን አሰራሮችን አውቆ የሚጠበቅበትን ኃላፊነትና ግዴታ መወጣት እንዲችልና እነዚህን ሚት ማድረግ መቻል አቅም እየፈጠሩ ማሳደግ ስራ ስለሆነ ይሄን ከጊዜ ወደ ጊዜ እርገት እየፈጠረን ያለው ይሄ በተለያዩ ግንዛቤ ማስጨበጫዎችም በተግባርም በሚደረጉ የድጋፍ ክትትል ስራዎች እየመጡ ያሉ ውጤቶች እንዳሉ አይተናል ማለት ነው ታማኝ ግብር ከፋይ መሆናቸው ማንኛውም አገልግሎት ላይ ቅድሚያ የማግኘት እድልን ፈጥሮላቸዋል አዲስ አበባ ገቢዎች ቢሮም በተለየ ሁኔታ የተለያዩ ከለላዎችን ይሰጣቸዋል ይህ ተግባር ደግሞ ከተማው የያዘችውን የልማት እቅድ ለመተግበር በጉልህ ያግዛል ታማኝ ግብር ከፋይ እንደመሆናችን ያው የቅድሚያ አገልግሎት ከመጀመሪያው ጊዜ ጀምሮ ተዝም ይለን የቅድሚያ አገልግሎት ካርድ ተሰጥቶን የምንከፍለው የግብር መጠን ከፍተኛም በመሆኑ እንደገናም ደግሞ ታማኝ በመሆናችን የግብር ከፋይ መብታችንን ተጠቅመን የቅድሚያ አገልግሎት መብታችንን ተጠቅመን ይበልጥ እንድናቀላጥፍ አንደኛ የግብር መክፈል ስራውን እንድናቀላጥፍ ሁለተኛ ደግሞ ካላስፈላጊ ጊዜ መግደሎች ተቆጥበን ስራችን ላይ ተኩለን እንድንሰራ ጥሩ እድል ስለተመቻቸልን እናመሰግናለን ተሸላሚ ለመሆናችን ምን
ተነሳሽነት ያመጣል። አንደኛ ተሸላሚ የሆነው ታማኝ ሆነን ነው። ታማኝ ስንሆን እኛ ታማኝ በመሆናችን እኛ አሁን የመንግስት ትልልቅ ፕሮጀክቶችን እንደምንሰራ ስለዚህ አሁን ለምሳሌ የኢትዮጵያ መንገዶች ባለስልጣን ጋር ስንሰራ ለእያንዳንዱ ለምንሰራው ስራ እነሱም ታማኝ ይሆናሉ። ደስተኛ ሆነው ነው ከኛ ጋር የሚሰሩት ማለት ነው። በተጨማሪም ደግሞ የክሬዲት ግዢዎች የተለያዩ ፋሲሊቲዎች ከከስተመሮቻችን እንጠይቃለን። እነሱን ስንጠይቅ የኛ ታማኝ መሆን እነሱም ደስተኛ ሆነው እኛን አምነው እንዲቀጥሉ ያደርጋቸዋል ማለት ነው። መጨረሻ ላይ ደግሞ ባንክ ላይ ያው የተለያዩ ብድሮች እንጠይቃለን። ባንኩ ብድሮችን በሚጠይቅ ጊዜ አንዱ ክራይቴሪያው ድርጅቱ ታማኝ ነው ወይ ብሎ ነው የሚጠይቀው። ስለዚህ በተለያዩ ሚዲያዎች የሚያሉ ሰርቲፊኬቶችም ስላሉን በባንኮች በኩል ለምንጠይቃቸው ለእያንዳንዱ ጥያቄዎች ምላሽ እናገኛለን። በአጠቃላይ ብሄርንበት ቦታ የትኛውንም ጥያቄ ብንጠይቅ ታማኝ ግብር ከፋይ በመሆናችን ቅድሚያ ይሰጠናል። የምንፈልገውን ፋሲሊቲዎች የማግኘት ቻንሱ አለ ማለት ነው። ግብር መክፈል በራሱ ያለው ጥቅሜታ ምናልባት እንደኛ ሀገር አለመታደል ሆኖ ካልሆነ በስተቀር በሰለጠነው ዓለም ግብር ከፋይነትን እንደ ኩራት የሚናገሩበት ሁኔታ ነው ያለው። በተለይ አሁን ለምሳሌ አንድን ግለሰብ መንገድ ላይ ፖሊስ ቢይዘው አትያዘኝ ለማለት ታክስ ፔየር ብሎ ነው የሚናገር ያለውና ግብር ከፋይነት በጣም የሚያኮራ ተግባር ነው። ተቋማቱ ያላቸውን ግብር በአግባቡ በመክፈላቸው ምክንያት በነፃነት ስራቸውን ማከናወን የሚችሉበትን እድል ይፈጥራሉ። ሁለተኛ እንደ ሀገር የሚኖረውን የልማት ስራ የሚደግፉበት ሌላው ተጨማሪ ነገር ያው መንግስት የትኛውም አይነት በጀቶችን ሊበጅት የሚችለው ወይም ደግሞ በጀቶችን በጅቶ የትምህርት የልማት ምናምን ብሎ የሚያስቀምጣቸው ከግብር ከፋዩ ከሚሰበስባቸው ገንዘቦች ስለሆነ ያንን ግብር መክፈል ጠቀሜታው ዘርፈ ብዙ ነው። የህግ ተገዥ የሆነ ግብር ከፋይ ለህግ ተገዥ ሲሆን ለመንግስት የሚሰጠው ጥቅም አለ፣ ለግብር ከፋዩ ራሱ የሚሰጠው ጥቅም አለ፣ ለገቢ ሰብሳቢ ተቋሙ የሚሰጣቸው የተለያዩ ጥቅሞች አሉ። በትንሹ ለመንግስት ለምሳሌ ምን ጥቅም ይሰጣል ብንል ግብር በታማኝነት ሲከፈል የተለያዩ መሰረተ ልማቶች ግብር ከፋዩ ከሚከፍለው ገንዘብ ነው እየተሰራ ያለውና መሰረተ ልማቶች ለማሟላት የመንግስት ወጪ ከሚሰበሰበው ገቢ ለመሸፈን ይረዳዋል። በዋናነት ይሄ ጥቅም አለው። ለግብር ከፋዩ ጋር በመናይበት ጊዜ አንደኛ ከኛ ተቋም አንፃር እነዚህ ታማኝ ብለን የሸለምናቸው ግብር ከፋዮች ቅድሚያ አገልግሎት እንዲያገኙ ሰርቲፊኬትም መታወቂያ ይሰጣቸዋል። ስለዚህ ይሄ ቅድሚያ አገልግሎት መታወቂያ በማንኛውም ሰዓት ለአገልግሎት ወደኛ ተቋም ሲመጡ ያን መታወቂያቸው ያሳያሉ። ያለምንም ወረፋ አገልግሎታቸው አግኝተው የሚሄዱበት ሁኔታ አለ ማለት ነው። ለመንግስት ግብር መክፈል ያለበትን ነገር በትክክል ሰርቶ ማምጣት ከተቻለ እኛ ጋር ብዙ ነገር ይቀንሳል። ያንን ኦዲት ለማድረግ ያንን የሆነ ድጋሚ የምንፈትሻቸው ነገሮች ይቀንሳል። ለልማት የሚፈለገውም ገንዘብ በወቅቱ እንዲደርስ ያደርጋል። የተለያዩ ብክነቶችን መቀነስ የሚችል ነገር ይኖረዋል ማለት ነው። ስለዚህ ተቋሙ ተገቢነት ያለው ገቢ በወቅቱ እንዲሰበስብ እድል ይፈጥርለታል ማለት ነው። እነዚህ ታማኝ ግብር ከፋዮች እንግዲህ አሁን ባለው ከአገልግሎት ጋር የማስተሳሰር ስራ ነው እየሰራን ያለ ነው። ቀጣይ የተለያዩ ከፌደራል ገቢዎች ሚኒስቴር የጀመሯቸው አሰራሮች አሉ። እሱን ወደኛ ከስተማይዝ አድርገው የመስራት ስራዎችን እንሰራለን። እስካሁን ባለው የአገልግሎት ላይ ቅድሚያ ማግኘት የሚችሉበትን ሁኔታዎች አገልግሎት አካባቢ ላይ ያለውን የማሳለጥ ስራ ድጋፍ የምናደርግላቸው ነው የሚሆነው። ያው እንግዲህ መታመን ለግል ነው የሚሆነው። ለራሱ ለቢዝነሱ ጤነኝነት ሲባል ታማኝ ሆኖ መስራት ለአእምሮም ጥሩ ነው የሚሆነው ማለት ነው። ስለዚህ በተቋሙም በኩል በግብር ከፋዩም በኩል ከፍተኛ ጠቀሜታ ያለው ነው መታመን የሚለው ማለት ነው። ታማኝ ግብር ከፋዮች መኖራቸው ፍትሃዊ የገቢ አሰባሰብ እንዲሰፍን የራሱን ሚና ይጫወታል። ግብር ከፋዩ በቢሮ የወረዱ አዋጆችን፣ ህጎችን፣ ደንቦችንና መመሪያዎችን በማከለ መልኩ የሚጠበቅበትን ግዴታ በወቅቱ መወጣቱ ደግሞ ለግብር ከፋዩ ከፍተኛ ጥቅም አለው። አውቆ መክፈል ግብርን ማለት ነው። ቅድም እንዳልኩት መብትም ግዴታም እንደመሆኑ ካላስፈላጊ ሽኩቻና ከኪሳራም ጭምር ያድናል። እውነት ለመናገር ግብርን በጊዜው ጠብቆ መክፈል አንደኛ ደራርቦ መያዝ አያዋጣም። ሁለተኛ በጊዜው ከፍሎ በነፃነት መነገድ አስፈላጊውን የስራ ኢንቫይሮንመንት ተፈጥሮለት መስራት መቻል ትልቅ እድል ነው ብለን እናምናለን። እንደ ግለሰብም እንደ ድርጅትም ማለት ነው። ስለዚህ ይህንን ማድረግ
ትልቅ ጥቅም ያለው ለራሱ ለግብር ከፋዩ ስለሆነ ከዛ ደግሞ እንደ ሀገር ትልቅ ግንባታ ነው። ግብር ማለት የሚያስፈልጉ ግብሮች ተሰብስበው ነው በጀት የሚያዘው ስራም የሚሰራው። ስለዚህ ያንን በመረዳት መብታችንን ለመጠቀም ግዴታችንን ከጎን እየተወጣን ሲሆን እኛንም ነፃነቱን ይሰጠናል፣ ስራችንን በጥሩ ሁኔታ እንድንሰራ ያደርገናል የሚል እምነት ስላለን ሁሉንም ሰው በዚህ አጋጣሚ በጊዜው ግብራችንን በመክፈል ለሀገርም ለራስም የሚፈልግ ግዴታ ብንወጣ ብዬ አሳስባለሁ። አገራችን ላይ የተለያዩ ህጎች አሉ፣ የታክስ ህግ አለ። ነገር ግን እንደ አካውንታንት እንደ ሂሳብ ሰራተኛ ጀነራል አክሰፕትድ አካውንታንት ጋፕ የምንለው አለ። አሁን ደግሞ አይፋሬስ አለ። እንደ እውቀት እሱን ማንኛውም ሰው ማወቅ አለበት። ፕራክቲካሊ የሚሰራውን ነገር በደንብ ማወቅ ስላለበት አካውንቲንጉን ማለት ነው። ሁለተኛ ደግሞ በአገር ደረጃ ስንመጣ የተለያዩ ህጎች፣ መመሪያዎች፣ ሰርኩላሮች በገቢዎች መስሪያ ቤት ይወጣሉ። እነሱም መመሪያዎች ሁሉንም ማወቅ አለበት። እነዛም መመሪያዎች ካላወቀ ድርጅቱን ፕሮቴክት ሊያደርግ አይችልም። የሂሳብ ስራውንም በትክክል አይሰራም፣ ድርጅቱን ኪሳራ ውስጥ ይወድቃል ማለት ነው። ስለዚህ የአገሪቷ ላይ የሚወጡትን መመሪያዎችን፣ ህጎችን ጠንቅቆ ማወቅ አለበት አንድ ሂሳብ ሰራተኛ። በተለያዩ ጊዜ ደግሞ ማወቅ ብቻ አይደለም፣ አሁን በየጊዜው አሜንድ ይደረጋሉ፣ ይስተካከላሉ፣ የተለያዩ ለውጦች ይደረጋሉ። እነዛን ለውጦች ማወቅ አለበት። ከስር ላሉ ሰራተኞች ደግሞ ትሬኒንግ መስጠት አለበት። እንግዲህ ማንኛውም ግብር ከፋይ ሊያደርገው የሚገባው በተለይ በንግዱ ዘርፍ የተሰማራ ግብር ከፋይ ሊያደርገው የሚገባቸው ነገሮች መንግስት ያስቀመጣቸውን የፋይናንስ ስርዓቶችን መከተል ዋናው ነገር ነው። ከዛ ውስጥ በእኛ ድርጅት የምንሰራቸውን ስራዎች ማንኛውንም ስራዎች ያለደረሰኝ ምንም አይነት አገልግሎቶችን አንሰጥም። የምንሸጥበት ዋጋ እና የደረሰኝ ላይ የሚመዘገበው ዋጋ ተመሳሳይና ያው መሆን መቻል አለበት። ይሄን ተከትለን የምንሄድ ያለ ነው። ከዚህ ባሻገር የምናገኛቸውን የምንሰበስባቸውን የተጨማሪ እሴት ታክሶች ወቅቱን ጠብቀን ሪፖርት ማድረግ፣ ከሰራተኛ የምንሰበስባቸውን የሰራተኛ የስራ ግብር ወቅቱን ጠብቀን ሪፖርት ማድረግ፣ ኤንድ የማህበራዊ ዋስትና የምንሰበስባቸው ወቅቱን ጠብቀን ሪፖርት ማድረግ፣ እነዚህንም ድርጅቱ ወይም ደግሞ ገቢዎች በዘረጋቸው የፋይናንስ ሲስተሞች መጠቀም ነው ትልቁ ነገር የምናደርጋቸው። የፋይናንስ ስርዓታችንም የተደራጀ ትክክለኛውን የፋይናንስ ህግ ተከትሎ የሚሄድ ስርዓትን እየተከተልን ያለንበት ሁኔታ ነው ያለው። እነዚህ ግብር ከፋዮች በሶስት ምድብ ይመደባሉ። መካከለኛ፣ ዝቅተኛና ከፍተኛ ተብሎ የሚመደቡበት ሁኔታ አለ። መካከለኛ፣ ከፍተኛ፣ ዝቅተኛ ተብሎ ሲመደብ በራሱ መስፈርት አለው ማለት ነው። አሁን ለዚህኛው ግብር ዘመን 7 መስፈርቶች ናቸው የተዘጋጁት። ከነኚህ መስፈርቶች አንጻር ነው እንግዲህ ይሄኛው ግብር ከፋይ በመካከለኛ ደረጃ ነው፣ ይሄኛው ደግሞ በዝቅተኛ ነው፣ ይሄኛው ደግሞ በከፍተኛ ደረጃ ነው ተብሎ የሚመደበው። ከነዚህ መስፈርቶች አንጻር ስናይ አንዱ ግብር ከማስታወቅ አንጻር ነው። ማስታወቅ ስንል የንግድ ትርፍ የሚያስታውቁበት ጊዜ አለ፣ ቲኦቲ እና ቫት የሚያሳውቁበት ጊዜ አለ። ስለዚህ በጊዜው በየወሩ እና በየ3 ወሩ ነው ማሳወቅ ያለባቸውና በዚህ ደረጃ የሚያሳውቁ ከሆነ በራሱ የራሱ ነጥብ የተሰጠበት ሁኔታ አለ። ሌላኛው የቅጣት ታሪካቸው ነው። ህግ የሚያከብሩ ግብር ከፋዮች ያው ደረሰኝ በስርዓቱ የሚቆርጡበት ሁኔታ አለ። ማከብሩት ደግሞ ያው የቅጣት ሂስትሪ ያላቸው ማለት ነው። ስለዚህ ከመቀጣት አንጻር ያላቸው ሂስትሪ እየታየ ነጥብ የሚያገኙበት ሁኔታ አለ። ሁለተኛው ይሄ ነው። በሶስተኛ ደረጃ የኦዲት ግኝት ነው። የኦዲት ግኝት ስንል በአመቱ መጨረሻ ላይ ያሰሩት የሂሳብ መዝገባቸው የሚያቀርቡበት ሁኔታ አለ። ከዚህ ካቀረቡት የሂሳብ ሰነድ አንጻር በእኛ መስሪያ ቤት ደረጃ ሲታይ ልዩነት የሚታይባቸው አሉ። ያቀረቡት ሂሳብ መዝገብ ደግሞ ቀጥታ የሚያልፍበት ሁኔታ አለና አሁን በእኛ ደረጃ የተሻለ የህግ ተገዥ ነው የምንለው ያቀረበው ሂሳብ መዝገብ ምንም ልዩነት ሳይገኝበት ተቀባይነት ካገኘ የተሻለ የህግ ተገዥነት አለው ማለት ነው። በከተማዋ እየተሰሩ ያሉ የልማት ስራዎች ሁሉም ግብር ከፋይ ማህበረሰብ በታክስ ህግ አስተዳደር ስርዓት የሚጠበቅበትን ግብር በመክፈሉና ታማኝነቱን በማሳደጉ ምክንያት እየተሰራ ያለ ስራ መሆኑን ማሳያ ነው። ያው ይሄኛውም ተመጋጋቢ እንደመሆኑ ምክንያቱም እንደተባለው ግብር ተሰብስቦ በጀት ተይዞ ነው ማንኛውም ስራ የሚሰራው፣ ኮንስትራክሽንም ሁሉም ዘርፍ ላይ ያሉ ስራዎች። ስለዚህ እንደሚታየው አዲስ አበባ ላይ ያሉ ስራዎችም ከዚህ ከሚታየው
ባለፈ ከጀርባቸው ግብር መሰብሰብ፣ በጀት መበጀት ያሉ ትልልቅ ስራዎች አሉ። ስለዚህ እነዚህ የሚታዩ ስራዎችም ነገ ለአዲስ አበባን የተሻለ ከተማ ለማድረግ ለሚሰራው ስራ ትልቅ አስተዋጽኦ ስላላቸው ግብርን ደግሞ ታማኝ ሆኖ በጊዜው ለህግ ተገዥ ሆኖ መክፈል ይበልጥ እነዚህን ስራዎች ለማቀላጠፍ ብሎም የተሻለች ከተማችንን ለመፍጠር ስለሚረዳ ጥሩ ነው ብለን እናምናለን። ታማኝ ግብር ከፋይ ተብለናል። የሰበሰብነው ከኛ የተሰበሰበው ግብር ምን ላይ እንደዋለ በአይናችን እያየነው ነው። ምክንያቱም አሁን አዲስ አበባ ላይ በይበልጥ የኮሪደር ልማት እና ሌሎች የልማት ስራዎች በሰፊው እየተካሄዱ ነው። ስለዚህ እያንዳንዷ እማያት ልማት ከኔ ተቀንሳ በተከፈለች ግብር እንደሆነች አስባለሁ። ስለዚህ ሁሉም ድርጅቶች በዛ መሰረት ነው ግብሮቻቸውን መክፈል ያለባቸው የሚል ሀሳብ አለኝ። ሁለተኛ እንደ ኮንስትራክሽን ድርጅት መንግስት ደግሞ እዚህ የልማት ስራ ላይ ማንኛውንም ስራ ሲጠይቀን አብረን እየሰራን ነው፣ ወደፊትም አብረን እንሰራለን ማለት ነው። በሁለት አይነት መንገድ ጥቅም አለው ብዬ ካስቀመጥኩት አንዱ የልማት ስራ ነው። ስለዚህ በከተማዋ እየታየ ያለው የልማት ስራ የግብር ከፋዩ ከግብር ከፋዩ የተሰበሰበ የሚሰራ የልማት ስራ መሆኑን ሁሉ ማህበረሰብ ሊረዳው የሚገባ ጉዳይ ነው። ዞሮ ዞሮ የሚሰራው የልማት ስራ ተመልሶ ለዜጋው ጥቅም የሚውል ከመሆኑ ጋር ተያይዞ ጥሩና ሊበረታታ የሚገባው ነው ብዬ አስባለሁ። በሀገራችንም በዓለም አደባባይም እውቅና እየተሰጠ ያለው ትልልቅ ልማት ስራዎች ናቸው የሰሩ ያሉት። የህዝቡን ኑሮ ሊቀይሩ የሚችሉ የከተማን ስታንዳርድ ከፍ የሚያደርጉ የቱሪስት መስህብን ሊያሳድግ የሚችል የልማት ስራዎች ናቸው የተሰሩ ያሉት። እነዚህን ስራዎች እንግዲህ በዋናነት መነሻው ከግብር ከፋዩ በሚገኝ ገቢ የለሙ ልማቶች ናቸው። ከተማው ላይ እየለማ ያሉ ትልልቅ የመሰረተ ልማት ስራዎቻችን ማለት ነው። እነዚህ ልማት ስራዎች የህብረተሰቡን የመልማት ጥያቄ መልስ የሚሰጡ ፍትሃዊ የሆነ የሀብት ክፍፍል የምናረጋግጥባቸው ልማት ስራዎች ናቸው የተሰሩት። እነዚህ የልማት ስራዎቹን በተለያዩ መንገድ ለግብር ከፋዩ የማድረስ ውጤቶቹን የማድረስ ስራዎች እንሰራለን። አንዱ በአካል የተሰሩ ልማቶችን እንዲጎበኙ የማድረግ ስራዎች አሉ። ሁለተኛ በሚዲያ አለን። ሶስተኛ በራሳችን የሚዲያ ፕላትፎርሞች በየቅርንጫፎቻችን የሚዲያ ፕላትፎርሞች አሉን። በእነሱ አማካኝነት እንዲከታተሏቸው እናደርጋለን። ከዛም ውጪ በየቀኑ በሚኖረን የግብር ከፋዩ ወደኛ ጋር መጥቶ አገልግሎት ለማግኘት ሲመጣ በቴሌቪዥን ስክሪኖች ላይ የማሳየት ስራዎች ይሰራሉ። ይህን ስናይ እንግዲህ ግብር ከፋዩ እየሰጠ ያለው እውቅና ግብር መክፈላችን በትክክል ለሚፈለገው ዓላማ ውሏል የሚለውን እምነት እንዲያሳድሩ የፈጠረና በዛም በሚኖሩ ውይይቶች ላይ እውቅናም እየሰጡ ያለበት ሁኔታ አለ ማለት ነው። ግብር መክፈላችን በጣም ደስተኞች ነን በመክፈላችን። ከዚህም በላይ መክፈል አለብን። ሰርተን የተሻለ ነገር ሰርተን የተሻለ ገቢ በመክፈል የከተማችንን ልማት የሀገራችንን ልማት ማፋጠን አለብን የሚል ከፍተኛ የሆነ መነሳሳት በግብር ከፋዩ ላይ እየተስተዋለ ነው ያለው። ለወገን ለትውልድ አለ ማስታወሻ መብቱን ግዴታው አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። ግብር ከፋይነትን የማሳደግ እድሉ እንዲፈጠር ለማድረግ በሚያስችል መንገድ የሚነሱ ነገሮች እንሰራለን። በሚኖሩን የውይይት መድረኮች ላይ እንጋብዛለን። ተሞክሯቸውን እንዲያካፍሉ እናደርጋለን ማለት ነው። በትልልቅ መድረኮች ላይ ተጋብዘው ልምዳቸውን እንዲያካፍሉ እናደርጋለን። በዚህ መንገድ ቅርበት አለን ማለት ነው። የበለጠ ደግሞ ሊያቀራርብን የሚችል ፕላትፎርም መስራት አለብን ብለን እያሰብን ያለነው አለ ማለት እንግዲህ ቀጣይ ከሐምሌ ጀምረን ምን ተገብራቸው በርካታ አሰራሮች አሉ ያልኳቸው አንዱ የምንወስደው እዚህ አካባቢ ላይ ያለንን ሁኔታ የበለጠ ከነሱ ጋር ያቀራርብ የሚችል ልምዳቸውን የበለጠ ለሌሎቹ ሼር የሚያደርጉበትን እድል የመፍጠር ከዛም ባለፈ ደግሞ ሌሎቹን ወደዚህ ስርዓት ውስጥ የማምጣት እድል ሊፈጥር በሚችል መልኩ እየቀረጽናቸው ያሉ አሰራሮች አሉ ማለት ነው። ያኔ የበለጠ ጠንካራ የሆነ ግንኙነት እንድንፈጥር ያደርጋል የሚል ሀሳብ ነው ያለኝ። አዲስ አበባ ገቢዎች ቢሮ በየጊዜው ዝቅተኛ ደረጃ ላይ የሚገኙ ግብር ከፋዮችን በመለየት ወደ ከፍተኛና ታማኝ ግብር ከፋይነት የሚመጡበትን መንገድ የማመቻቸት ስራ ይሰራል። የታክስ ሕግንና አሰራርን በተለያዩ የትምህርት መስጫ ዘዴዎች በመጠቀም የገጽ ለገጽ ስልጠና እየሰጠም ግብር ከፋዮች የሚያጋጥሟቸውን ችግሮች በጋራ ለመፍታት የተለያዩ የውይይት መድረኮችን ያዘጋጃል። ይህ ተግባር ደግሞ ወደፊትም ተጠናክሮ ይቀጥላል። በዝቅተኛና በመካከለኛ ደረጃ ያሉት የታየ ትምህርት የሚሰጥበት ሁኔታ አለና በስራ ክፍል ውስጥ ትምህርት
በራሱ ቡድን የተደራጃለ በተመሳሳይ መልኩ በጣም ዝቅተኛ የሆኑት ደግሞ ለህግ ተገዥነት አቸው የታየ ለኢንቨስቲጌሽን ኦዲት ተሰጥቶ ኢንቨስቲጌት ተደርጎ እንግዲህ ትምህርት ማለት ካላቸው ክፍተት አንፃር ግኝት ተገኝቶባቸው ከእንደገና ኦዲት እንዲደረጉ የሚሰራበት ሁኔታ ነው ያለውና ፊዚካሊ እነዚህ ግብር ከፋዮች ሁሉም ከፍተኛ እንዲሆኑ የተቋሙ ምኞት በዛ መነሻነት ነው እንግዲህ የትምህርት ክፍል አለ ያ ክፍል በየጊዜው እየጠራ ካላቸው ክፍተት አንፃር እየታየ ትምህርት የሚያገኙበት ሁኔታ ነው የሚፈጠረው። በርካታ ስራዎች እየሰራን ያለነው ለቀጣይ ሐምሌ አዲሱ በጀት ዓመት ገቢ ስብሰባ ስራችንን የምንጀምርበት ጊዜ ነው። ከዚሁ ጋር ተያይዞ የገቢ አሰባሰባችንን ፍትሃዊ ለማድረግ በተለይም የግብር ከፋዩን የህግ ተገዥነት ደረጃ ከፍ ሊያደርጉ የሚችሉ አሰራሮችን ቀርጸናል ማለት ነው። ይሄ ማለት እንግዲህ አንዱ ግብር ለመሰብሰብ የተቀመጡ ግልጽ የሆኑ አዋጅ አለ መመሪያዎች አሉ። እነዚህ መመሪያ አዋጆች አሰራሮች ግብር ከፋዩ በማወቅም ባለማወቅም የሚኖሩ ጥፋቶችን ለመቀነስ የሚያስችል ዝርዝር ውይይት ጥልቅ ውይይት የማድረግ በትክክል እንዲገነዘባቸው ማድረግ ስራ መስራት አለብን ብለን የማስተማር ስራው ላይ ትኩረት አድርገን መስራት አለብን ብለናል ማለት ነው። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ አጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትዝጋ ንጹህ ትሁን ትፍታ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኝ ክብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትዝጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትዝጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትዝጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን